ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት ረቂቅ አዋጅ ሲጸድቅ የሪል ስቴት ዘርፉን የሚያነቃቃና ተወዳዳሪ ለማድረግ የሚያስችል መሆኑ ተገለጸ። ኢትዮጵያ ቀጠናውን በኃይል አቅርቦት ለማስተሳሰር በቁርጠኝነት እየሰራች መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የኢትዮጵያ የትምህርት ፈተና አሰጣጥ ስርዓት በተማሪዎች ተነሳሽነትን በመፍጠር የትምህርት ጥራትን ለማስጠበቅ ወሳኝ መሆኑን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገለጹ። የ2017 በጀት ዓመት የገቢ ዕቅድ ሙሉ በሙሉ ለማሳካትና ለ2018 የታቀደውን በስኬት ለመፈጸም በተቀናጀ በትብብር ሊሰራ ይገባል። ለሰላም ግንባታና ልማት ጥረት በማድረግ ለሰው ልጆች ሁሉ ደህንነት መንፈሳዊ ተልዕኮውን እንደሚወጣ የዓለም አቀፍ ሉተራን ፌዴሬሽን ገለጸ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ እቆያለሁ። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበት ረቂቅ አዋጅ ሲጸድቅ የሪል ስቴት ዘርፉን የሚያነቃቃና ተወዳዳሪ ለማድረግ የሚያስችል መሆኑ ተገለጸ። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርትና የሕግና ፍትህ ጉዳዮች ቋሚ ኮሚቴዎች የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅን አስመልክቶ የአስረጅ ውይይት አካሂደዋል። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ በረቂቅ አዋጁ ላይ ጥሩ ውይይት መደረጉን ገልጸው በአዋጁ የመኖሪያ ቤት አቅርቦት ለውጭ ዜጎች ክፍት በመደረጉ የሚመጣ ብዙም ጉዳት እንደማይኖር የሌሎች ሀገሮች ልምድ በመጥቀስ ጠቁመዋል። ለመኖሪያ ቤት አቅርቦት የገንዘብ አቅርቦት ችግርን ሊቀርፍ የሚችል አዋጅ ስለመሆኑም ገልጸዋል። የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳቦሩ በበኩላቸው አንድ የውጭ ዜጋ አስፈላጊውን ቅድመ ሁኔታ ሟልቶ ከተገኘ ከዜጎች እኩል አገልግሎት ማግኘት ይችላል በሚለው ሀሳብ ላይ ገደብና ቅድመ ሁኔታዎች በግልጽ ቢቀመጡ በሚል አንስተዋል። የፍትህ ሚኒስትር ሀና አርአያ ስላሴ ከቋሚ ኮሚቴዎች አባላት የተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም ረቂቅ አዋጁ በዋናነት ቀደም ብሎ የወጣውን የፍትሐ ብሔር ሕግ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዳይሆኑ የሚከለክለውን አንቀጽ የሚቀይር መሆኑን አንስተዋል። ረቂቅ አዋጁ አጠቃላይ የሪል ስቴት ዘርፉን እድገት ማረጋገጥ አስፈላጊ መሆኑን አመልክተው በዘርፉ ያሉ ፖሊሲዎችን እንደገና በመፈተሽ አስፈላጊውን ማስተካከያ ማድረግ አንዱ እሳቤ ነው ብለዋል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በበኩላቸው አሁን በሀገሪቱ ያለው የመኖሪያ ቤት አቅርቦት ችግር ከፋይናንስ ጋር ተያይዞ የመጣ መሆኑን ጠቅሰው መንግስትም ይህን ችግር ለመቅረፍ የሪል ስቴት አዋጅ ከማጽደቅ ጀምሮ የተለያዩ ስራዎችን እየሰራ ነው ብለዋል። ረቂቅ አዋጁ የውጭ ምንዛሪ እንዲጨምር በማድረግ ያለውን የፋይናንስ ችግር ከመቅረፍ ባለፈ የቤት አቅርቦትን ለመጨመር ታሳቢ ያደረገ በመሆኑ ለዚህም ረቂቅ አዋጁ አስፈላጊ መሆኑን ተናግረዋል። ኢትዮጵያ ቀጠናውን በኃይል አቅርቦት ለማስተሳሰር በቁርጠኝነት እየሰራች መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። አራተኛው ዓመታዊ የናይል ወንዝ ፍትሐዊ ተጠቃሚነትና ቀጠናዊ ትስስር ኮንፈረንስ ተካሂዷል። መድረኩ ቀጠናዊ ኃይል ትስስር ለአካታችና ዘላቂ ልማት በሚል መሪ ሀሳብ የውጭ ጉዳይ ኢንስቲትዩት ከኢትዮጵያ ኤሌክትሪክ ኃይልና ኮናርድ አዲናየር ስቲፍታን ጋር በመተባበር ያዘጋጀው ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዚሁ ጊዜ እንዳሉት የኤሌክትሪክ ኃይል አቅርቦት የቀጠናዊ ውህደትና የትብብር አጀንዳን ለማሳካት ወሳኝ ነው ብለዋል። የቀጠናዊ ኃይል ትስስር ለአፍሪካ ሀገራት ለሁለንተናዊና ለዘላቂ ልማት የማዕዘን ድንጋይ እንደሆነም ተናግረዋል። በዚህ ረገድ ኢትዮጵያ በቀጠናው ተጨባጭ የሆነ የኃይል ትስስር ለመፍጠር አበክራ እየሰራች ነው ብለዋል። የአፍሪካውያን ግድብ የሆነው የኢትዮጵያ ታላቁ ህዳሴ ግድብ አንዱ ማሳያ እንደሆነ ጠቅሰዋል። እስካሁን ኢትዮጵያ ለኬንያ፣ ሱዳንና ጅቡቲ ኃይል እያቀረበች እንዳለች አንስተው በቀጣይ ይህም በማስፋት ለሶማሊያ፣ ደቡብ ሱዳንና ታንዛኒያ ለማቅረብ በሂደት ላይ መሆኗን ተናግረዋል። የቀጠናው በኤሌክትሪክ ኃይል መተሳሰር ለስራ ዕድል ፈጠራና ለኢንዱስትሪ መስፋፋት ለዘላቂ ልማት መሳካት ወሳኝ መሆኑን ተናግረዋል። የኃይል ትስስሩ መሰረተ ልማት ከመዘርጋት በላይ መሆኑን አንስተው ለቀጠናዊ ውህደትና የጋራ ብልጽግና መረጋገጥ ያለንን ቁርጠኝነት ያሳያል ብለዋል። የኢትዮጵያ የትምህርት ፈተና አሰጣጥ ስርዓት ተማሪዎች ደግሜ አጥንቼና አውቄ ማለፍ አለብኝ የሚል ተነሳሽነትን በመፍጠር የትምህርት ጥራትን ለማስጠበቅ ወሳኝ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና በስኬት እንዲካሄድ የጸጥታ አካላትና ባለድርሻ አካላት የጋራዊ የውይይት መድረክ አካሂደዋል። በመድረኩ ላይ የፈተና አሰጣጥ መርሃ ግብሩን በሚመለከት በተዘጋጀው የጸጥታ እቅድ ላይ ውይይት ተደርጓል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በዚህ ወቅት እንዳሉት መንግስት የተሻለ ሀገር ተረካቢ ትውልድ ለመፍጠር ትኩረት ሰጥቶ እየሰራ ይገኛል። በዚህ ሂደት የትምህርት ጥራትን ማረጋገጥ፣ ተደራሽነትን ማስፋትና የትምህርት ስርዓቱን ፍትሐዊና ተአማኒ ማድረግ አንዱና ዋነኛው ስለመሆኑ አንስተዋል። በመሆኑም ባለፉት 3 ዓመታት የ12ኛ ክፍል ፈተና በአግባቡ እንዲሰጥ የማድረግ ስራ ሲከናወን እንደነበር ገልጸው የፈተና አሰጣጥ ችግሮችን በማረም ፈተናውን በተሻለ መልኩ ተደራሽ ለማድረግ በተከናወኑ ተግባራት አበረታች ውጤት ተመዝግበዋል።
ለዚህም የጸጥታ አካላት ሚና ትልቅ መሆኑን ጠቁሞ 12ኛ ክፍል ፈተና ከነበረበት ችግር ተላቆ በተሻለ መልኩ እንዲሰጥ የጸጥታ ተቋማት ላበረከቱት አስተዋጽኦ ምስጋና አቅርበዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በበኩላቸው ከዚህ ቀደም በተሰጡ ፈተናዎች በርካታ ልምዶች ማግኘት ተችሏል። በመሆኑም ቀጣዩ የ2017 ዓ.ም ሀገር አቀፍ የ12ኛ ክፍል ፈተና ያለምንም ችግር መካሄድ እንዲችል አስፈላጊው ዝግጅት መደረጉንም አክለዋል። የ2017 በጀት ዓመት የገቢ እቅድ ሙሉ በሙሉ ለማሳካትና ለ2018 የታቀደውን በስኬት ለመፈጸም በተቀናጀ ትብብር ሊሰራ እንደሚገባ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አሳሰቡ። የአዲስ አበባ ከተማ አስተዳደር ለ2017 የበጀት ዓመት 230 ቢሊዮን ብር ገቢ ለመሰብሰብ አቅዶ በመስራት ላይ ይገኛል። እስካሁን ባለው አፈጻጸምም የእቅዱን ከ95 በመቶ በላይ ማሳካት መቻሉን የከተማዋ ገቢዎች ቢሮ መረጃ ያሳያል። በከተማ አስተዳደሩ የ90 ቀናት እቅድ ዋነኛ ትኩረት ከተሰጣቸው መስኮች መካከል አንዱ የገቢ አሰባሰብ ሲሆን በቀጣይ 90 ቀናት ለ2017 የበጀት ዓመት የተያዘውን የገቢ እቅድ ሙሉ በሙሉ ለማሳካትና ለ2018 የታቀደውን በስኬት ለመፈጸም ያለመ የገቢ ንቅናቄ ውይይትም ተካሂዷል። የ2017 የገቢ እቅዳችንን ማሳካታችን ለ2018 መሰረት ነው ያሉት ከንቲባ አዳነች አቤቤ የገቢ እቅዱን ለማሳካት የተቀናጀ የጋራ ርብርብ ያስፈልጋል ነው ያሉት። የከተማ አስተዳደሩ ካቢኔ ለ2018 በጀት ዓመት የበጀት ጣሪያ 350 ቢሊዮን ብር እንዲሆን መወሰኑን ያስታወሱት ከንቲባዋ ከበጀቱ 71 በመቶ ለዘላቂ ልማት ፕሮጀክቶች እንዲውል መወሰኑና ይህንንም ለማሳካት በቁርጠኝነት ሊሰራ እንደሚገባ ነው የተናገሩት። በቀጣይ 90 ቀናት የተቀመጠውን የገቢ እቅድ ለማሳካት በየመስካቸው በልዩ ትኩረት እንደሚሰሩ በውይይቱ የተሳተፉ አመራሮች አስታውቀዋል። ለሰላም ግንባታና ልማት ጥረት በማድረግ ለሰው ልጆች ሁሉ ደህንነት መንፈሳዊ ተልዕኮ እንደሚወጣ የዓለም አቀፍ ሉተራን ፌዴሬሽን ገለጸ። በአዲስ አበባ ከተማ የተካሄደው በአፍሪካ የመጀመሪያው የዓለም አቀፍ ሉተራን ፌዴሬሽን ምክር ቤት ስብሰባ ትናንት ተጠናቋል። ከዓለም ዙሪያ ካሉ 55 የዓለም አቀፍ ሉተራን ፌዴሬሽን አባል ቤተ ክርስቲያናት ተወካዮች የተሳተፉት ውጤታማ ስብሰባ እንደሆነም ተጠቁሟል። የዓለም አቀፍ ሉተራን ፌዴሬሽን ፕሬዚዳንት ጳጳስ ሄንሪክ ስቱፕኬር ለኢዜአ እንዳሉት ፌዴሬሽኑ የተመሰረተው ከሁለተኛው ዓለም ጦርነት በኋላ እንደ አውሮፓውያኑ የዘመን ቀመር በ1947 ነው። የፌዴሬሽኑ እሴቶች በሰው ልጆች ዘንድ ሁሉ ወንድማማችነት እንዲጎለበት፣ ጥላቻ እንዲርቅ፣ ሰላምን አብዝቶ መስበክ፣ ለልማት ማገዝ ነው ብለዋል። ለሰላምና ልማት እገዛ እንደሚያደርግ ተቋም ሰላም በዓለም ዙሪያ ሰላም እንዲሰፍን፣ ልማት እንዲስፋፋ መስራት ይገባል፣ እኛም አብረን እንሰራለን ነው ያሉት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚዳንትና የፌዴሬሽን ምክትል ፕሬዚዳንት ቄስ ዶክተር ዮናስ ይገዙ በበኩላቸው የፌዴሬሽኑ ተልዕኮ የሰላም ግንባታ መሆኑን ገልጸዋል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ለመንግስት የሰላም ጥረት የምታደርገውን ድጋፍ አጠናክራ እንደምትቀጥል ገልጸው ስብሰባው ኢትዮጵያ በዓለም አቀፍ ሁነቶችን በብቃት የማስተናገድ አቅም እንዳላት ያሳየ መሆኑን ተናግረዋል። የዓለም አቀፍ ሉተራን ፌዴሬሽን ዋና ጸሐፊ ቄስ ዶክተር አኔ በርክሃርዴት በምክር ቤቱ ስብሰባ በዓለም ዙሪያ በአስቸጋሪ ሁኔታ ላይ ባሉ ሰብአዊ ጉዳዮች ላይ የተወያየንበት ውጤታማ ሁነት ነው ብለዋል። በሰዎች መካከል ትብብርና አንድነት፣ ፍቅርና መተሳሰብ እንዲጎለብት የሰላም ሐዋርያነታችንን አጠናክረን እንቀጥላለን ብለዋል። ተመልካቾቻችን ዜናው አበቃ። ሰላም ቆዩ።